በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መካባ ከነልማ ከነፈረ ሁሉ ባቀየቶኩ አሜን። ወይነግር ስምዐከ ለቅድመ ነገሥት ወይታፈር። ክቡር አባታችን ክቡር መምህራችን መምህር ሽመልስ ጌታቸው የሸገር ከተማ ሀገረ ስብከት ልዑክ፣ ክቡር ሊቀ አእላፍ ፍሩይ ዘለቀ የክፍለ ከተማችን ዋና ጸሐፊ፣ ክቡር አባታችን መላከ ሰላም ኤፍሬም፣ በዚህ አካባቢ ያሉት የሶስቱ አብያተ ክርስቲያናት ዋና አስተዳዳሪ፣ ቅድም በፕሮግራም መሪው ስማቸው የተጠራው የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ መዘምራን፣ የገናናው መልአክ የቅዱስ ገብርኤልን ዓመታዊ ክብረ በዓል አክብራችሁ ለመክበር በዚህ በቅድስና ስፍራ ውርጩን ብርዱን ታግሳችሁ ቆማችሁ እያከበራችሁ ያላችሁ ምዕመናንና ምዕመናት፣ አባቶች፣ ወንድሞችና እህቶች ሁላችሁም በአምላካችን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? ሁንድ ኬሰኑ መጋ ቀዮትን አከምቡልተን akkam yeroo kana geessan ameen. waaqeffamuun galateeffamuun amala isaa kan ta'e waa'een abboota keenya hunda keenyayuu akka baay'ina cubbuu keenya fi hammeenya nafreenyaa odoo ilaaliin akka dhiifama isaatti akka abbummaa isaatti iddoo garaagaraatiin waamee iddoo kanatti walitti nu qabee akka sagalee isaa dhageenyu akka isa waaqessinu ayyaana irraa kana qabanyee eebba guddaa akka qooddannu carraa kana kan nuuf laate ulfinniif galanni maqaa isaatiif haa ta'u። የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ሁላችንንም ከነበርንበት ኃጢአትና ርኩሰት ከበዛበት ዓለም ልዩ በሆነው አምላካዊ አጠራሩ ጠርቶ በዚህ በቅድስና ስፍራ ያቆመን የገናናው መልአክ የቅዱስ ገብርኤልን ዓመታዊ ክብረ በዓል አክብረን በረከተ ሥጋ በረከተ ነፍስ እንድናገኝ ይህን ታላቅ ዕድል የሰጠን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እሱን ያየንባት እውነተኛው ዓይናችን እማምላክ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። የቅዱሳን መላእክት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት በተሰጣቸው ጸጋና ክብር መጠን ስማቸው የተመሰገነ ይሁን። በረከታቸው በሁላችንም ላይ ይደርብን። እንኳን በሰላም ለዚህ ቀን አደረሳችሁ። ከፍ አድርጋችሁ እግዚአብሔርን አመስግኑላችሁ። የተወደዳችሁ እግዚአብሔር ቤተሰቦች ለዚህ ቀን ደርሶ በዚህ ቦታ ተገኝተው ይህንን በዓል ለማክበር ከሩቅ ሆነው የተመኙ ነገር ግን በአንድም በሌላም ምክንያት መድረስ ያልቻሉ ብዙ ወገኖቻችን አሉ። አንዳንዶቹ ቀጠሮ ከያዙ በኋላ ሁኔታዎችን ካስተካከሉ በኋላ ለጥቂት ገጥሟቸው የጤና እክል አግኝቷቸው በአሁኑ ሰዓት ግማሹ በደዌ ዳኛ በአልጋ ቁራኛ ተይዘው በየሆስፒታሉ ተኝቶ ይህንን ድምፅ እየናፈቀ ይገኛል። ሌላውም ደግሞ የሕግ ታራሚ ሆኖ በየማረሚያ ቤቱ ያለም አይጠፋም። ከዛ ባሻገር ፈቃደ ሥጋውን ማሸነፍ አቅቶት እግዚአብሔር ያዘጋጀለትን ይህን ታላቅ በረከት ለማግኘት ሳይታደል ቀርቶ ባልባሌ ቦታም የሚያሳልፍ ሰው ይኖራል። ታዲያ እኔና እናንተ የዛሬ ዓመት ስናከብር ለዓመቱ እንዲያደርሰን እግዚአብሔርን ተማጽነን የቅዱስ ገብርኤል ተራዳኢነት ቢያግዘን የሰማዕታቱ የቅዱስ ቂርቆስና የእናቱ አማላጅነት ቢረዳን ለዛሬ እንደርሳለን ብለን የተመኘነውን እንደ ብቃታችን ሳይሆን እንደ ምሕረቱና እንደ ቸርነቱ አድርሶን ይሁንና ለበረከት በቤቱ ሰብስቦናልና እንኳን ደስ ያላችሁ። ከፍ አድርጋችሁ አመስግኑት እግዚአብሔር። ደግማችሁ አመስግኑት ምዕመናን።
ምናልባት ቅድም የቃል ኪዳኑ ታቦት ዕለት እያደረገ የነበረው የአየር ሁኔታ ጥሩ እንዳልነበረ ለስጋችን የማይመች እንደሆነ ሁላችሁም ታውቃላችሁ። ይሁን እንጂ የዛሬውን በዓል በምናከብርበት ሰዓት ቅዱሳን አባቶቻችን ሕፃኑ ቂርቆስና እናታችን ቅድስት ኢየሉጣ ታሪኩን ቀጣይ ላይ የምናየው በዝናብ ውስጥ ሆኖ ሳይሆን በሚፈላ ውሃ ውስጥ ሆኖ ለአምላካቸው በመታመናቸው ዛሬ ከራሳቸው አልፈው ለእኔና ለእናንተ የበረከት መገኛ ሆነዋል። እኔና እናንተም ቅድም ዝናቡ ሲዘንብብን ውርጩ ሲወርድብን ምንም እንኳ የደረሰብን መከራ ጥቂት ቢሆንም በቅዱሳን አባቶቻችን ላይ የደረሰውን መከራ አድርጎ አምላካችን ልዑል እግዚአብሔር ለበረከት አድርጎ ክብርን እንደሚሰጠን በማመን ነውና ይህንን ዕድል ማግኘትም ቀላል ነገር ስላልሆነ እንኳን ደስ ያላችሁ ከፍ አድርጋችሁ አመስግኑ። ስለዚህ በዚህ የምትሳቀቁ እንዳትኖሩ፣ እግዚአብሔር ደግሞ ቸር ነው። የእኛን ድካም ያውቃል፣ የእኛን ስንፍና ያውቃል። ስለዚህ ቅድም ዝናቡን ቢያዘንብም አሁን ደግሞ በፀሐይ ሁላችንም እየጎበኘን ነውና ይህን ያደረገው አምላካችን ነው እግዚአብሔር ስሙ የተመሰገነ ይሁን። ባለንበት ሰዓት የዕለቱን ታሪክ የምንነጋገርበት የትምህርታችን ርዕስ ወይነግር ስምዐከ በቅድመ ነገሥት ወይትኀፈር፣ ምስክርነትህን በነገሥታቱ ፊት እናገራለሁ ለዚህም አላፍርም። ለዚህ ምን አልልም? አላፍርም። በመዝሙረ ዳዊት መዝሙር 118 ቅንፍ 19 ከቁጥር 46 ላይ ተመዝግቦ ያለ ሕያው የሆነው የአምላካችን የልዑል እግዚአብሔር ቃል ነው። እግዚአብሔር ቢረዳን የቅዱሳን አባቶቻችን ጸሎት ቢያግዘን በዚህ ኃይለ ቃል መነሻነት ጥቂት እንነጋገራለን። እግዚአብሔር በመካከላችን ተገኝቶ ለሁላችንም የሚጠቅመንና የሚረባንን ሕያው የሆነውን ቃል እንዲያስተምረን መልካም ፈቃዱ ይሁንልን። ዋይኬ ሞቶተ ፉንዱረተን ረጋባ ሞቶተ ፉንዱረተን ዋይ ረጋኬ ዲዱበዳ ከነት ሲንቃነው ፋሩ ዳዊት ፋሩ ዲበተኮፍ ኩደሰዴት ለኮሳ ፉርተሚ ጃበዳረቲ በራይ ጀቻርገሙ ለማትወን ዋቀዮ አከየመ ዋቀዮትቲ መተዱሬ ጎደኔ ዋይ አያናራ ተንቲን ወሊን በረኑ መተዱሬን በሩምሰ ኬኛ ከነታ jecha kana kan dubbate abbaa keenya qulqullicha Daawit qulqulluun Daawit waaqayyo dhaan hoggaa walitti dubbatu yaa waaqa koo yaa uumaa koo yaa gooftaa koo waa'ee waaqummaa keetii waa'ee gaarummaa keetii mootota fuuldurattan ragaa ba'a mootota fuuldurattan dubbadhaa kanatti sinqaana'uu jedhamaatiiwwan waaqayyo waa'ee waaqaa dubbachuudhaaf akka hin qaanofne akkan sodaanne akka duubatti hin deebine waa'ee abboota keenya hunda keenya nu yaa gargaaru። ምስክርነትን በነገሥታቱ ፊት እናገራለሁ አለ። በመኳንንቱ ፊት እናገራለሁ፣ በመናገሬ ደግሞ አላፍርም፣ በመናገሬ ደግሞ አልፈራም ይላል መዝሙረኛው ቅዱስ ዳዊት። ይህ ታላቅ ነቢይ ይህንን ቃል ሲናገር ይህ ቃል ትንቢታዊም ነው፣ ታሪካዊም ነው። ከዛ ባሻገር የሃይማኖት ቃል ነው። መዝሙረኛ ቅዱስ ዳዊት በዚህ ኃይለ ቃል ላይ ተመስርቶ ስለ አምላኩ የመሰከረ ከራሱ አልፎ ይህ ቃል በሐዋርያት በሰማዕታት ሕይወት ውስጥ በተግባር የተገለጠ ኃይለ ቃል መዝሙረኛው ስለ አንተ ብሎ የተናገረው ምስክርነትን ያለው አምላካችን መድኃኒታችን ልዑል እግዚአብሔርን ነው። እግዚአብሔርን ስለ አንተ በነገሥታቱ ፊት እናገራለሁ አለ። በነገሥታቱ ፊት እመሰክራለሁ። ነገሥታት በዓለም ላይ ሁሉን ነገር ማድረግ የሚችሉ ከሰማይ በታች ባለው ሕይወት ላይ ማሰር መፍታት የሚችሉ ይህንን የሚያደርጉበት ብርቱ የሆኑ ሰራዊት ያሏቸው አንድን ነገር እናከናውናለን ካሉ የሚከለክላቸው የሌለ ጉልበተኞች ናቸው። ከእግዚአብሔር በታች ማለት ነው። ታዲያ በእነዚህ ፊት ቀርቦ የእነሱ ተቃራኒ የሆነውን ቃል መናገር፣ በእግዚአብሔር ፊት መመስከር፣ እነሱ እግዚአብሔርን ስለ እግዚአብሔር ከሚናገር ይልቅ ስለ ራሳቸው ዝና የሚናገርላቸውን
እነሱ ስለ እግዚአብሔር ሳይሆን ለራሳቸው አቁመው ስለሚሰግዱለት ጣዖት የሚናገርላቸውን በሚፈልጉለትና በሚፈቅዱበት በአዋጅ አስነግረው የእግዚአብሔርን አምላክነት ክደው የጣዖታትን ገናናነት የጣዖታትን አምላክነት በሚመሰክሩበት ሰዓት በዚህ ሰዓት በእነሱ ፊት ቆሞ ስለ እግዚአብሔር መመስከር ስለ እግዚአብሔር መናገር ዋጋ ያስከፍላል። መዝሙረኛው ቅዱስ ዳዊት በእነሱ ፊት ቀርቤ የሚደርስብኝን መከራ ሁሉ ተቀብያለሁ። የሚደርስብኝን እንግልት ሳልፈራ፣ መታሰሩን ሳልፈራ፣ መገፋቱን ሳልፈራ፣ መገረፉን መሰቀሉን ሳልፈራ አንተ ብቻ አምላክ እንደሆንክ መሰክራለሁ። አንተ አዳኝ እንደሆንክ እናገራለሁ። ከዚህም የተነሳ የሚመጣብኝን መከራ አልፈራም። የሚመጣብኝን እግዚአብሔር አምላክ ነው ብለህ ስለተናገር እግዚአብሔር አዳኝ ነው ብለህ ስለመሰከር በዚህ ምክንያት በላይ ላይ የሚመጣብኝን መከራ አልፈራም ማለት። ስለ እግዚአብሔር ለመመስከር ብዙዎቻችን እንፈራለን። አንፈራም። ዛሬ ብዙውን ነገር ፈርተን ጊዜያዊ ፍላጎትን ስናንሽተን ስለ እግዚአብሔር ከመመስከር ይልቅ ስለ ጊዜያዊ ነገር የምንናገር ጥቂቶች አይደለም። ስለዚህ ለመናገር አልፈራም። የሚመጣብኝን ለአንተ መስክሬ ለአንተ ምስክሮኝ የሚመጣብኝን መከራ ለመናገር ወደኋላ አልልም። ለምን ከተባለ እግዚአብሔር ለሚመሰክሩለት የሚመሰክርላቸው አምላክ ስለሆነ ነው። የመስካሪዎቹን ዋጋ የማያስቀር አምላክ ስለሆነ ነው። ከሚመጣባቸው ስለሱ በመመስከራቸው ስለሱ በመናገራቸው ከሚመጣባቸው መከራ እሱ ሊታደጋቸው ስለሚችል ነው። አዎ ስለ እግዚአብሔር መመስከር ስለ እግዚአብሔር ያስፈልጋል። የሃይማኖት ወኔ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወደ ዓለም በሚያስተማራቸው ሰዓት የተናገራቸው ነገር ቢኖር አንዱ ስለሱ ወደ ነገሥታቱ አደባባይ እንደሚወሰዱ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 18 ላይ በመመስከራችሁ የእኔን አምላክነት በማስተማራችሁ ወደ ነገሥታቱ ወደ መኳንንቱ አደባባይ ትወሰዳላችሁ። የእኔን አምላክነት ማመን በተሳናቸው ላይ ምስክር ይሆንባቸው ዘንድ ነው ይላል። የሐዋርያቱን ምስክርነት ሰምቶ የሐዋርያቱን ትምህርት ሰምቶ የሐዋርያቱን ሕያው የሆነውን ቃል ሰምቶ በእግዚአብሔር ማመን ሲገባ እነሱን ለክስ በሚያቀርቡበት ሰዓት በእነሱ ምስክር ይሆንባቸው ፈሩ ሳያፍሩ እንደ መዝሙረኛው እንደ ቅዱስ ዳዊት ይህንን ቃል አንግበው በነገሥታትና በመኳንንት ፊት ስለ እግዚአብሔር መስክረው አልፈዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በዚሁ ምዕራፍ ላይ ቁጥር 23 ላይ በሰው ፊት ለሚመሰክርልኝ እኔ በሰማይ ባለ አባቴ ፊት መሰክርለታለሁ ብሏል። በነገሥታት ፊት የእግዚአብሔርን አምላክነት የእግዚአብሔርን አዳኝነት ሳይፈሩና ሳያፍሩ መመስከር ምስክርነትን ከእግዚአብሔር ለማግኘት ነው። እግዚአብሔር ምስክርነትን ዋጋ የታማኝነትን ዋጋ የሚሰጥ አምላክ ስለሆነ ነው። ታዲያ መዝሙረኛው ቅዱስ ዳዊት እንደተናገረ በዛሬው ቀንም ሳያፍሩ ሳይፈሩ ወደ ኋላ ሳይመለሱ የሚደርስባቸው እንግልት ወደ ኋላ ሳይመልሳቸው ከዓላማቸው ወደ ኋላ ሳይጎትታቸው ስለ እግዚአብሔር መስክረው የምስክርነታቸውን ዋጋ እግዚአብሔር መልአኩን ልኮ ያዳናቸው ቅዱሳን አባቶቻችን ሕፃኑ ቂርቆስንና እናታችን ቅድስት ኢየሉጣን እናገኛለን። በረከታቸው በሁላችንም ላይ ይደርብን ይበላል። ዋየት የሞቱ ተፉንዱረት ደረጋ ባጀረ ቁልቁሉ ዳዊት ቀናንትን ሶዳዱ ነግፍ ሞቱ ተፉንዱረት ደገኒ ዋየ ዋቃ ዱበቹ ዋየ ፈይሱማ ሳሰውን ገቲ ነመ ከፈልቺሳ ነመ ሶዳቺሳ ነመ ሬብሲሳ ነመ ሂሲሳ መነ ሂዳቲ ነመ ደርብሲሳ አመዱአቲ ነመ ታሲሳ ገሩ ከንሞንዱማ ይወዶን ሶዳቲን ዲራን ረገው ከነ ሶዳደ ደንዱበት እንደሚን ዋየ ከረጋም ባጀረ ቁልቁሉ ዳዊት ዋይ ከዱበቹ ለፍሬ ባደረገው ሶዳዴ ዱበት እንደዱ ይዳን ረገው ሶዳዱ አመዱ አድትገ ዋይ ከረጋባ ማሪፍ ደብካተ ዋዲ ነመይሳፍ ረጋበው ረኮ ከሰት ወንተይ ሰንገነፍ ኪድራ ከሰት ወንተይ ሰንራፈነፍ ወረይሳፍ ረጋባኒ ፊልሚ ረጋይሳን ይፍታ ወረይ ተተመነን እንጨት ተዋቀዮን ያሻግራል እግዚአብሔር። ከዚህ የተነሳ ሳያፍሩ ሳይፈሩ የመሰከሩ ቅድስት ኢየሉጣንና ቅዱስ ቂርቆስን እናገኛቸዋለን። እነዚህ
ሁለቱ ታላላቅ የቤተክርስቲያናችን ሰማዕታት የነበሩበትን ዘመን በ3ኛው መቶ ክፍለ ዘመን ዘመን ሰማዕታት ተብሎ በሚነገረው ዘመን የነበሩ ታላላቅ ሰዎች ናቸው። ሮም በምትባለው ግዛት ኢቆንያን አንኬቤን በሚባል አካባቢ የሚኖሩ ናቸው። ታዲያ በዚያን ዘመን ዲዮቅልጥያኖስ አብያተ ክርስቲያናት ይጣጸዋ አብያተ ጣዖታት ይትረሃዋ ቤተ ክርስቲያን ይዘጋ ቤተ ጣዖት ይከፈት ብሎ አዋጅ የነገረበት ዘመን ነው። ቅዱስ ቂርቆስና እናታችን ቅድስት ኢየሉጣ የነበሩበት ዘመን ሰው ሁሉ እግዚአብሔርን እንዳያመልክ ቤተ ክርስቲያን የሚባል እንዳይከፈት፣ በዚህ ፈንታ ደግሞ ቤተ ጣዖት ይከፈት። ሰውን ተጠርቦ ድንጋይ አላስቦ የወርቅ ምስል አቁሞ ለዚህ ስገድ የሚባልበት ዘመን ነው። ይህ ደግሞ ከሃይማኖት አንጻር ከቤተ ክርስቲያናችን ዶግማ አንጻር የማያስኬድ ነገር ነው። ከአስሩ ትእዛዛት መካከል አንዱና ዋነኛው ይታምልክ ባዕድ አምላከ ዘይንበሌ ከኔ በቀር ሌላ ባዕድ አምላክን አታምልክ ነው። ሌላ ባዕድ አምላክ ምን አታምልክ። ዲዮቅልጥያኖስ በዛ ዘመን እነ ቅዱስ ኢየሉጣ እነ ቅዱስ ቂርቆስ በነበሩበት ዘመን ይህን የእግዚአብሔርን ቃል የሚገዳደር መመሪያ ነው ያወረደው። ይህንን ትእዛዝ ነው ያስተላለፈው። ቅዱስ ኢየሉጣና ቅዱስ ቂርቆስ በዛ አካባቢ ያሉ ሰዎች በሙሉ የንጉሡን ትእዛዝ ሰምተው ለጣዖት ሲሰግዱ ሲንበረከኩ፣ እግዚአብሔርን ስክዱ፣ እውነትን በሐሰት ለውጦ ሐሰት ሲናገሩ፣ እናታችን ቅድስት ኢየሉጣ ግን ይህንን ነገር ለመቀበል ውስጡ አልፈቀደም። ይህ ሐሰት ስለሆነ ማለት ነው። እያንዳንዳችን ዛሬ እውነትንና ሐሰትን ጎን ለጎን ቢቀርብልን እውነትንና ሐሰትን ለይተን ለመቀበል ራሳችንን ልናዘጋጅ ያስፈልጋል። ከዚህ የተነሳ በዛ ሀገር ላይ ደግሞ መኖር አትችልም። ለጣዖቱ ያልሰገደ ለጣዖቱ ያልተንበረከከ ይገደላል፣ ይሰቀላል፣ ብዙ መከራ ይደርስበታል። በዛ አካባቢ መኖር ስለማትችል እናታችን ቅድስት ኢየሉጣ የ3 ዓመት ልጇ ቅዱስ ቂርቆስን ተሸክማ ከዛ አካባቢ ተነስታ ኢቆንያን ወደሚባለው ሀገር ተሰደደች ይላል። ኢቆንያን ወደሚባል ሀገር ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ላይ ለይመሰድዱክሙ ኩዩ ሰካሊታ ወይቱ አማን ብለክሙ ኢየሱስም አይጉረ እስራኤል እስከ ይመጽ ወልደ እጓለ እመሕያው በኔ ስም መከራ ቢያደርሱባችሁ እንግልት ቢያደርሱባችሁ ሃይማኖታችሁን ካዱ ቢሏችሁ ከአንዱ አካባቢ ተነሳችሁ ወደ ሌላ አካባቢ ሽሹ እንጂ ሃይማኖታችሁን አትቀይሩ ብሏል። ይህ ስደት ሃይማኖታዊ ስደት ነው። ይህ ስደት እንጀራ ፍለጋ አይደለም። ይህ ስደት ኑሮን ለማመቻቸት አይደለም። ስለ ሃይማኖታቸው ለመመስከር እናታችን ቅድስት ኢየሉጣ ሴትነቷ ሳያግዳት ሴትነቷ ስለ እግዚአብሔር ከመመስከር ወደ ኋላ ሳያስተኛት የ3 ልጇን ተሸክማ ኢቆንያን ወደሚባለው ሀገር ተሰደደች ይላል። እግዚአብሔርን በልቡናዋ ይዛ እግዚአብሔርን አምና ስለ ሃይማኖቷ ተሰደደች። ብዙዎቻችን ዛሬ በዓለማችን ብዙ የሚሰደዱ አሉ። ግን የሚሰደዱት ከየት ወዴት ነው? ማንን ይዘው ነው የሚለው መናገር ያስፈልጋል። ልብ ማለት ያስፈልጋል። ምዕመናን እናታችን ቅድስት ኢየሉጣ ሃይማኖቷን ተሸክማ ስለ ሃይማኖቷ ተሰደደች። ስለ አምላኳ ተሰደደች። ስለ እውነት ተሰደደች። ስለ ዘላለም ሕይወት መፈለግ ተሰደደች። ብዙዎቻችን ዛሬ ከሃይማኖታችን የምንሰደደው፣ ከቤተ ክርስቲያናችን የምንሰደደው፣ ከመልካም ስራ የምንሰደደው ጊዜያዊ ጥቅምን ስልጣንን ለመፈለግ ነው። ሕይወት እንዲመቸን እንዲደላደልልን ነው። ቅድስት ኢየሉጣ ግን ስለ ሃይማኖት ተሰደደች። የሚገርመው ነገር ተሰዳ ኢቆንያን በሚባለው አካባቢም ስትደርስ በዚህ ከሀገሯ ጥላ የመጣችው ይህ መከራ በዛ አካባቢ ይጠበቃል። እዛ አካባቢ የነበረው እለእስክንድሮስ የሚባለው ሀገረ ገዥ ቅድስት ኢየሉጣ የነበረችበት አካባቢ ያለውን መመሪያ የሚያስተገብር ነው። እንደዛ ለጣዖት እንዲሰግዱ የሚያደርግ ነው። እግዚአብሔርን እንዲክዱ የሚያደርግ ነው። በዛ አካባቢ ሰው ሁሉ ሲሰግድ ከሌላ ሀገር ሸሽታ እዛ አካባቢ የደረሰች ኢየሉጣ የምትባል የ3 ዓመት ልጅ ያላት እሷ ብቻ ለጣዖት አትሰግድም። እሷ ብቻ ለማን አትሰግድም? እሷ ብቻ ለጣዖት አትሰግድም። እሷ ብቻ የእግዚአብሔር ሰው ናት። እሷ ብቻ ፈጣሪዋን የምታመልክ ናት። ወገኖቼ ብቻችሁን ብትቀሩ እግዚአብሔርን ከማመን ወደ ኋላ እንዳትመለሱ።
ዓለም ሁሉ አንድ ላይ ሆኖ የኃጢአት ምርኮኛ ቢሆን፣ ዓለም ሁሉ አንድ ላይ ሆኖ ኃጢአተኛ ውሸተኛ ቢሆን፣ ዓለም ሁሉ አንድ ላይ ሆኖ ከመልካም ነገር ወደ ክፋት ቢለወጥ ብቻችሁን ሆናችሁ ስለ እግዚአብሔር መስክሩ። ብቻዋን ስለማን ትመሰክር ነበረ? ስለ እግዚአብሔር ትመሰክር ነበር። እኔና እናንተ ስለማን መመስከር ነው? ዛሬ እዚህ የተሰበሰብነው ስለማን መመስከር ነው? የእግዚአብሔርን አዳኝነት፣ የመልአኩ የቅዱስ ገብርኤልን ተራዳኢነት፣ የቅድስት ኢየሉጣንና የቅዱስ ቂርቆስን አማላጅነት ለመመስከር ነው የተሰበሰብነው። ይህን ታላቅ ዕድል የሰጠን አምላካችን ስሙ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑላችሁ። ብቻውን እግዚአብሔርን ታመልካለች። ታዲያ ይህ የእናታችን የቅድስት ኢየሉጣ እግዚአብሔርን ማምለክ በንጉሡ ዘንድ ተነገረ። ንጉሥ ሆይ በዚህ ከተማ ለጣዖት የማይሰግድ የለም፣ ሁሉም ያንተን መመሪያ ተግባራዊ ያደርጋል። አንጌቤን ከሚባል አካባቢ ሸይታ የመጣች ኢየሉጣ የምትባል እሷ ግን አንተ ላቆምከው ስዕል ምስል የማትሰግድ ሌላ አምላክ አለኝ የምትል እግዚአብሔር የሚባለውን አምላክ አመልካለሁ የምትል ናት አለች። በዚህ ጊዜ ንጉሡ እናታችን ቅድስት ኢየሉጣን ወደ ነበረበት ስፍራ ጠራት። ከዛ በኋላ ለጣዖት የማትሰግጂበትን ምክንያት ተናገር ያላት ነው። ይመናል ከባድ ነው። በንጉሥ ፊት ቀርባ ልትመሰክር ነው፣ ሳታፍር ሳትፈራ። በዚህ ሰዓት እናታችን ቅድስት ኢየሉጣ ስለ ሃይማኖቴ እኔ ከመናገሬ በፊት ከኔ ጋር ያለ የ3 ዓመት ሕፃን አለ፣ እሱን ጠይቆ እሱ ይነግራል አለችው። ሰማችሁ? እየሰማችሁ ነው? የ3 ዓመት ሕፃን ስለ ሃይማኖቱ አውቆ ይናገራል ብላችሁ ታስባላችሁ? እግዚአብሔር የገለጠለት ካልሆነ በስተቀር፣ እግዚአብሔር የረዳው ካልሆነ በስተቀር እሱ ማንን እንደምናመልክ ያውቃል አለችው። በዚህ ሰዓት ንጉሡ መስፍን ወለእስክንድሮስ ሕፃኑ ቂርቆስን አንተ ደስ የምታሰኝ መልከ ግቡ የምታምር ሕፃን ሆይ ብሎ ቂርቆስን ለማባበል ጀመረ። በመጀመሪያ ለዛ ውዳሴ ከንቱ ለመጣል ሲያዩ ደስ ታሰኛለህ አለው። ታምራለህ አለው። ቅዱስ ቂርቆስ አንደበቱን እግዚአብሔር ከፍቶለት አዎ ስታየኝ ደስ አሰኛለሁ፣ አምራለሁ፣ ውስጥ አፋዬ ብቻ ሳይሆን ውስጤም በእግዚአብሔር መንፈስ ያሸበረቀ የሚያምር ነው። አንተ ግን ሳይ በአንደበት ላይ መልካም ነገር አለ፣ ውስጥ ግን መርዝን የቋጠረ ነው አለ። በአንደበታቸው መልካም የሚናገሩ፣ በአንደበታቸው የሚሸነግሉ፣ በልቡናቸው ግን መርዝን የቋጠሩ ሰውን የሚያጠፉበትን፣ ሰውን ከእግዚአብሔር የሚለዩበትን አፋቸውን ስትመለከቱ ኢየሱስ ጌታ ነው እያሉ ይናገራሉ። ውጪውን ስትመለከቱ ስለ ሃይማኖት የሚናገሩ ይመስላሉ። ውስጣቸው ግን ከሃይማኖት ለይተው ከእግዚአብሔር አልቀው ለሲኦል ሰዎችን የሚያዘጋጁ ብዙዎች አሉ። አምላካችን ልዑል እግዚአብሔር ማስተዋሉ ለትውልዱ ያድልልን። ውጪ ብቻ ያምራል አለው። ከዛ በኋላ እለእስክንድሮስ ቀጠለና ስምህ ማን ይባላል ብሎ ጠየቀው። ምን ብሎ ጠየቀው? ስምህ ማን ይባላል? የእያንዳንዳችሁ ስም ማን ይባላል? አጠቃላይ ስማችን ማን ይባላል? ቅዱስ ቂርቆስ እኔ የኔ ስም በክርስቶስ የማምን ስሜ በክርስቶስ የማምን ክርስቲያን ነኝ አለው። ምን ነኝ አለው? የእያንዳንዳችሁ ስም ማን ነው? በማን የሚያምን በማን የሚያምን? በእግዚአብሔር የሚያምን በአብ በወልድ በመንፈስ ቅዱስ ስም የምናምን በ40ና በ80 ቀናችን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የተወለድን የማይጠፋ ሕያው የሆነ ስማችን ክርስቲያን ነው። ክብርና ምስጋና ለአምላካችን ለልዑል እግዚአብሔር። ስሜ ክርስቲያን ነው፣ በክርስቶስ የማምን ነኝ አለ የ3 ዓመት ሕፃን። መዝሙረኛው ቅዱስ ዳዊት እንደተናገረ ሳላፍር ሳልፈራ በነገሥታቱ ፊት መሰክራለሁ፣ እኔ የማመልከው የኔ የማምነው አምላክ ደግሞ ሕያው የሆነ አምላክ ነው አለው። ሕይወትን የሚሰጥ አምላክ ነው ብሎ ሲናገር አንተም ሆነ እናትህ እኛ ላቆምነ ጣዖት እንድትሰግዱ እንፈልጋለን ብሎ ቂርቆስን ሕፃን ነው ብሎ በብዙ እጅ መንሻ ሊያታልለው ፈለገ። ሕፃናት በሚታለሉበት በአዲስ ልብስ በከረሜላ በሌላም ነገር መዝሙረኛው እንደተናገረ የይሰኒ ቃፉካ እማይላፍ ወርቅ ወብሩር ከብዙ ብርና ወርቅ ይልቅ የቃል ሕግ ይሻለኛል፣ አንተም ማምለክ ይሻለኛል፣ አንተም ማመን ይሻለኛል እንዳለ ቂርቆስ እኔም እናቴም
የምናመልከው አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው ብሎ በአደባባይ ፊት ስለ ክርስቶስ መሰከሩ ይላል። ክብርና ምስጋና ለእግዚአብሔር። በብዙ ቢያባብላቸው በብዙ ነገር ቢያታልላቸው እግዚአብሔርን ከማመን ወደ ኋላ አላሉ። በስተመጨረሻ እነሱ አላምን ሲሉ ወደ እስር ቤት አስገብቶ አሰራቸው። ብዙ መከራ ደረሰባቸው። በስተመጨረሻ ግን ከእስር ቤት አስወጥቶ በዛሬው ቀን ትልቅ የብረት ጋን አሰርቶ በዛ በብረት ጋን ውስጥ ውሃ ሞልቶ ያንን በእሳት ላይ ጥዶ ያ በዛ በውሃ ውስጥ ደግሞ የተለያዩ ኬሚካሎችን ጨመረባቸው። በስሩ እሳት አነደደ። ያ የተጣደው በጋን ውስጥ የሞላ ውሃ እጅግ በጣም ፈላ። ከመፍላቱም የተነሳ የሚፍለቀለቀው ከጋኑ ወደ ላይ 14 ክንድ ያህል ወደ ላይ ይፍለቀለቅ ነበር ይላል ምዕመናን። 14 ክንድ ያህል ድምፁ ደግሞ ከርቀት ይሰማል። ቅድም ሊቃውንቱ ሲሉ እንደነበሩ ድምፅ አለ ጽሕርት ከመነጎድጓደ ክረምት። በዛሬው ቀን በእሳት ላይ ተጥዶ የፈላው የዛ የጋኑ ወላፈን የዛ እንፋሎቱ ወይም የመፍላቱ ድምፅ እንደ ክረምት ነጎድጓድ ከርቀት ይሰማ ነበር። ክረምት ሲያንጎዳጉድ ከምስራቅ ነጎድጓዱ ሲነሳ ወደ ምዕራብ እንደሚሰማ ከምዕራብ ወደ ምስራቅ እንደሚሰማ የጋኑ ጩኸት በዛ በጋኑ ውስጥ የሚፍለቀለቀው የውሃው ድምፅ እንደዛ ይሰማ ነበር። ከዛ በኋላ ሰውን ሰበሰበ። ሰው ሁሉ መጥቶ በእግዚአብሔር ብቻ ነው የምናምነው ያሉት፣ ለጣዖት አንሰግድም ያሉት ቂርቆስና ሕፃኑ ኢየሉጣ በዚህ በተፍለቀለቀ ውሃ ውስጥ ገብተው ሲቃጠሉ ሰው ሁሉ አይቶ ሁለተኛ ክርስቶስ የሚባለውን አምላክ እንዳያመልኩ ለማድረግ ህዝቡን ሁሉ ሰበሰበ። ወደሚፍለቀለቀው የጋን ውሃ ቀረባቸው። በዚህ ሰዓት እናታችን ቅድስት ኢየሉጣ ያን የሚፍለቀለቀውን ውሃ ስታይ፣ ያን የሚነደውን የእሳቱን ወላፈን ስትመለከት በልቧ ፈራች ይላል። ምን አለች? በልቧ ምን አለች? ያስፈራች፣ ፈራች። ሰው ናትና ፈራች። በዚህ ጊዜ እናቱ ኢየሉጣ ብትፈራ የታላቁ ሰማዕት የሕፃኑ የቂርቆስ ልቡናው ግን በሃይማኖት የጨከነ ነበር። በምን የጨከነ ነበር? ታላቁ የቤተክርስቲያናችን ሊቅ ቅዱስ ያሬድ ሲናገር ጥቡ ልቡ ለሕፃን እንዘሃሎ ውስተ ምኩናን፣ በግዞት ውስጥ ሳለ የሕፃኑ የቂርቆስ ልብ በሃይማኖት የጨከነ ነበር። በምን የጨከነ ነው? የእያንዳንዳችን ልቡና በሃይማኖት ሊጨክን ያስፈልጋል። ምዕመናን ተልፈስፋሾች ልንሆን አያስፈልግም። ቆይ ግድ የለም፣ የእልልታው ጊዜ ይደርሳል። በሃይማኖት እንደ ቂርቆስ ልንጨክን ያስፈልጋል። ስለ ማኅተማችን፣ ስለ ቤተ ክርስቲያናችን፣ ስለ ሃይማኖታችን በሃይማኖታችን የምናገኘውን ሰማያዊ ዋጋችንን አሻግረን ልናይ ያስፈልጋል። ዛሬ ብዙዎቻችን ወደ ኋላ የምንመለሰው የምንፈራው የምናፍረው እውነትን ከመመስከር የምንሸሸው የምንመለከተው ጊዜያዊ ነገር ብቻ ስለሆነ ነው። ቅዱሳን አባቶቻችን ወደ መከራው በሚቀርቡበት ሰዓት የሚመለከቱት ጊዜያዊ መከራውን ሳይሆን መከራው የሚያመጣላቸውን ክብር ያዩ ነበር። ምን ያዩ ነበር? መከራው የሚያመጣላቸው። አሁን በሃይማኖታችሁ ምክንያት ቅድም ዝናብ እየዘነበባቸው የቃል ኪዳኑን ታቦት ትተው ወደ ቤታቸው የሄዱ ብዙዎች ነበሩ። ምኑን ፈርተው? ዝናቡን ፈርተው፣ ብርዱን ፈርተው። ነገር ግን በብርዱ የሚገኘውን በዝናቡ የሚገኘውን ክብር መመልከት የሚችል ልቡና ቢኖረን እያንዳንዳችን አይደለም አንድ ቀን መላ ዘመናችንን ያለችን ጥቂት ዕድሜ በመከራ ውስጥ አሳልፈን ከመከራ በኋላ የት ስለሚገኘው ክብር ልናፍቅ ነበር። ቂርቆስ ይህንን እግዚአብሔር ስለገለጠለት፣ ይህንን እግዚአብሔር ስላሳየው ልቡ በሃይማኖት የጨከነ ነው። እናቱ ግን ፈራች። ታዲያ ወደ እናቱ ዞር አለና ይቤላ ይጻለሙ ጥቢቄም ይጥፍሪ ንፈጽም ገድለነ ወስማዕነ ወንራይ ገጾ ለአምላክነ። እናቴ ሆይ አላት። እናቴ ቅድስት ኢየሉጣ ሆይ ስለ ሃይማኖት ብለሽ ከነበርሽበት እግር የተሰደድሽው ስለ ክርስቶስ ለመመስከር ቆርጠሽ የወጣችው እናቴ ሆይ ዛሬ ለክብር የምትበቂበት ጊዜ በሚደርስበት ሳለ ምን ትፈሪያለሽ? እናቴ ሆይ ጨክኚ፣ ገድላችንንና ምስክርነታችንን ዛሬ እንፈጽም። ዛሬ ምን እንበል? ዛሬ እንፈጽም። በዚህም ደግሞ የአምላካችን የልዑል እግዚአብሔር ፊቱን እናያለን።
በዚያው ላይ ደግሞ አላት ዛዳኖ ሙላናንያ ወአዛርያ ወሚሳኤል ውይቱ ያድነና እናቴ ለምን የምትፈሪ አናንያ አዛርያ ሚሳኤል ከእምነት ከእሳት ጾም ውስጥ ያወጣቸው እነሱን ያዳናቸው የእነሱ አምላክ እኛንም ያድነናል አላት። ክብርና ምስጋና ለአምላካችን ለእግዚአብሔር። ገራብንዳት የሙደር በተሙዳ ጀረን ገረጋኒ ቢሻንጋኒ ከሰት ደፈሰን ኢትዮጵያ በተሙዳ ካን አድቴኛ ቁልቁሌቲ የሉታን ሶዳቴ ኢልምሽን ቁልቁሉ ቂርቆስ ዳው ወጋሰ ዲገሩ ዋያ መንታሳ ረጋ በውራት በትንዴምን ግላን ኩን ያረነረጋ ጎሩ ነፋን እንጅራቱ የረቂርቆስ ዋያ መንታ ከሰኒፍ ረጋ በውራቱ በትንዴሚና አደርገኮን ዳይመን መንጉደኑ እንዲከሰኑ ማሊፍ ወጋጀተን አረ ዋያ መንታ ከሰኒፍ ግላኖስ ንረጋ ጎሩ ወሩ እንዲከበጀስ ንፍታማት ወን ዋቀዩ አትፍሪ እነሱን ያዳነ ያድነናል አላት። ከዛ በኋላ ከእናቱ ጋር እየተነጋገረ እናቱ የልጇን ቃል በፍጹም ልቧ መቀበል ቢያቅታት ወደ እግዚአብሔር ጸለየ። ወደ ማን ጸለየ? እግዚአብሔር ሆይ አለ እናቴ ለእናቴ ዛሬ የሚደርስባትን መከራ ብቻ ሳይሆን ከመከራ በኋላ የምታገኘውን ክብር ግለጽላት አለ። ከመከራ በኋላ የሚገኘውን ክብር ማን ይግለጽልን? ማን ይግለጽልን? ግለጥላት አለ። በዚህ ሰዓት የቅድስት ኢየሉጣ ዓይኖቿ ተከፈቱ። ጊዜያዊው መከራ ሳይሆን ከመከራ በኋላ የሚገኘውን ክብር አየች። ከዛ በኋላ ሳታፍር ሳትፈራ ልጇ ቂርቆስን ልጄ ሆይ አንተ ልጄ ሳትሆን ዛሬ ሃይማኖት አባት ሆንከኝ ብላ ያ የሚፈላ ውሃ የሚያስፈራ ሳይሆን ለምለም ሳር መስሎ ታያት። ተያይዘው ወደ ፈላው የጋን ውሃ ውስጥ ገቡ። በዚህ ሰዓት ወዳጆቹን የማይተዋቸው እግዚአብሔር ንጉሡ እነሱን አስሮ ወደ ፈላው ውሃ ሲጥላቸው ሊቀ መላእክት መጋቤ ሐዲስ የዓለምን ዜና የቀየረው ለዓለም ደስታን ያወጀው ሊቀ መላእክት ቅዱስ ገብርኤልን ከሰማይ ላከላቸው ይላል። ክብርና ምስጋና ለእግዚአብሔር። መልአኩ ቅዱስ ገብርኤል ከሰማይ እየበረረ መጣ። ወደ እያንዳንዳችን ሕይወት ቅዱስ ገብርኤል እየበረረ ይመጣል። ወደ እያንዳንዳችን ይምጣ። ቅዱስ ገብርኤል ሲመጣ በበትረ መስቀሉ ያንን ውሃ ሲነካው ያ የፈላ ውሃ እንደ ጠዋት ጤዛ ቀዘቀዘ። ቂርቆስና ኢየሉጣ ሰማዕትነታቸውን ተወጡ። ለእግዚአብሔር ታምነው ለክብር በቁ። ለእግዚአብሔር ታመኑ፣ ለእግዚአብሔር መሰከሩ። እግዚአብሔር መልአኩ ቅዱስ ገብርኤል ላከላቸው። ቅዱስ ገብርኤል ከእግዚአብሔር ተልኮ እነሱን ከሞት ታደጋቸው፣ ከሞት አዳናቸው። ታዲያ ቅዱስ ገብርኤል እንድላክላቸው እነሱ የመጀመሪያ ስራቸው ምን ነበረ ካላችሁ፣ በሃይማኖት ጠንካሮች ነበሩ። በምን ጠንካሮች ነበሩ? በሃይማኖት የማይወላውሉ ነበሩ። ወደኋላ የማይሉ ነበሩ፣ የማይታለሉ ነበሩ። ዛሬም ይልቅ ከሰማይ ሊቀ መላእክት ቅዱስ ገብርኤል ለእያንዳንዳችን ይላካል። እንዳትጠራጠሩ። የመከራ ውሃ የፈላባችሁ፣ የበሽታ ውሃ የፈላባችሁ፣ ሰላም የማጣት ውሃ የፈላባችሁ፣ የችግር ውሃ የፈላባችሁ በሃይማኖት ስንጠነክር ይህ መጋቤ ሐዲስ ይህ ታላቅ መልአክ ከእግዚአብሔር ተልኮ ይመጣል። እዚህ ቦታ የምንሰበሰበው እነሱን እንደረዳ እኛንን እንደሚረዳን በማመን ነውና እነሱ ሳያፍሩ ሳይፈሩ ስለ እግዚአብሔር መሰከሩ። እግዚአብሔርም ደግሞ የእነሱን ምስክርነት ተመልክቶ ሊቀ መላእክት ቅዱስ ገብርኤል ላከላቸው። ከዛ በኋላ ውሃው ቀዘቀዘ። እነሱ በክብር ከውሃ ውስጥ ወጥተው የእነሱን ጽናት ተመልክተው ብዙዎች በእግዚአብሔር ያመኑበት ልዩ ቀን ነው። ክብርና ምስጋና ለአምላካችን ለእግዚአብሔር። ይህንን በዓል የምናከብረው ለእነሱ የደረሰ መልአክ ለእኛም እንዲደርስልን ነው። እንዳትጠራጠሩ። ለእነሱ እንደደረሰ ቅዱስ ገብርኤል ወደ እያንዳንዳችን ሕይወት ይመጣል። ከኛ የሚጠበቀው እንደነሱ ማመን ነው፣ እንደነሱ መጽናት ነው፣ እንደነሱ መጠንከር ነውና መዝሙረኛው ስለ ምስክርነትን በነገሥታቱ ፊት እናገራለሁ አላፍርም እንዳለ እኛም በምንሄድበት በመላ ዘመናችን ስለ እግዚአብሔር ከመመስከር ስለ እግዚአብሔርን ከማመን ወደ ኋላ እንዳንል አምላካችን ልዑል እግዚአብሔር ሁላችንን ይርዳን። የእናታችን የቅድስት ኢየሉጣ የሰማዕቱ የቅዱስ ቂርቆስ የሊቀ መላእክት ቅዱስ ገብርኤል ረድኤትና በረከት ከሁላችን ጋር ይሁን። ቅዱስ ቂርቆስንና ቅድስት ኢየሉጣን የረዳ መልአክ እኔና እናንተንም ይርዳን። የእያንዳንዳችንን ልመና ይቀበልልን። የእያንዳንዳችንን ጸሎት ያሳርግልን። የእያንዳንዳችንን ሕይወት በደስታ ይምላልን። ከፍ አድርጋችሁ አመስግኑት እግዚአብሔር
ያስተማረን የመከረን አምላካችን ነው እግዚአብሔር ስሙ የተመሰገነ ይሁን። ከምንም በላይ ዛሬ ሲቆማችሁ የምታከብሩ ትክክለኛ የሃይማኖት እየገባችሁ ጠንካራዎች ናችሁና እነሱ እሳት ውስጥ ነው የቆሙ፣ እኛ ደግሞ ደካሞች ነንና ውርጭ ውስጥ መቆማችንን ተመልክቶ አምላካችን ለክብር ያደርግልን። የነገ ቅዱስ ቂርቆስን የቅዱስ ኢየሉጣን በረከት ሁላችንም ያድለን። ትምህርቱ እዚህ ላይ ይበቃናል። አሁን